አሉት። እሱን ላስረዳችሁ። ለምሳሌ ሳይኮሎጂካል ኢሬክሽን አለ። ድንገት የሆነ ነገር አስባችሁ ብልት ዝግጁ ሊሆን ይችላል which is normal። ሪፍሌክስ ኢሬክሽን የምንለው አለ። ድንገት የብልት መነካካት ላይ በእጃችሁ ሊሆን ይችላል፣ ሱሪያችሁ የሆነ ነገር ብቻ የመንካት ስቲሙ ላይ በሚኖርበት ጊዜ ላይ ዝግጁ ሊሆን ይችላል። እሱም ኖርማል ነው። ኖክቹርናል ኢሬክሽን የምንለው አለ፣ ወይም ሌሊት ላይ ያለ ኢሬክሽን ይኖራል፣ ኖርማል ነው። ሞርኒንግ ኢሬክሽን አለ፣ ኖርማል ነው። ስለዚህ ዝግጁነቱ ቶሎ ቶሎ መኖሩ ያን ያህል ችግር አለ የሚያስብል ጉዳይ አይደለም ልላችሁ ነው። ያ በቃ ሁሌም ዝግጁ ከሆነ ተመስገን ማለት ነው። ዝግጁ እንዲሆን ስለሆነ የተፈጠረው እድሜያችሁ ከፍ ካለ በኋላ ይሄ ነገር ኖርማል ፊዚዮሎጂ ስለሆነ ጤናማ ነገር እያላችሁ መሆኑን ማሳያ ስለሆነ ሊያሳስባችሁ አይገባም። ሰላም ጤና ይስጥልኝ፣ እንደምናችሁ። በውስጥ መስመር ብዙ ሴቶች ስለ ኢንዶሜትሪዮሲስ ነገረን ብላችኋል። በዚህ ቪዲዮ ስለ ኢንዶሜትሪዮሲስ 7 እውነታዎችን እነግራችኋለሁ። እስከ መጨረሻው ተከታተሉኝ። የመጀመሪያው ዴፊኒሽኑ ነው። ኢንዶሜትሪዮሲስ ማለት ኢንዶሜትሪየም የሚባለው የማፀን የውስጥኛው ግድግዳ ከማፀን ውጪ ሌላ ቦታ ላይ ሲበቅል ማለት ነው። ለምሳሌ እንቁላል ማምረቻ እንቁልጥ የምንለው ኦቫሪ ላይ ሲበቅል፣ የማፀን ቱቦዎች ወይም ፋሎፒያን ቱቦ ውስጥ ሲበቅል፣ ወይም ደግሞ አንዳንድ ጊዜ ሆድ ውስጥ ፔልቪክ ፔሪቶኒየም የምንለው አለ፣ እዛ ላይ ሲበቅል ኢንዶሜትሪዮሲስ እንለዋለን ማለት ነው። እንግዲህ መኖር ያለበት ቦታ ላይ ሳይሆን ከመኖር ከሌለበት ቦታ ላይ የማፀን የውስጥኛው ክፍል ሲኖር ማለት ነው። አንደኛው ፋክት እሱ ነው። ሁለተኛው በጣም ብዙ ሴቶችን ያስቸግራቸዋል። 10% በዓለማችን ያሉ ሴቶች ኢንዶሜትሪዮሲስ ችግር አለባቸው፣ ወይም ደግሞ የማፀን የውስጥኛው ክፍል ከማፀን ውጪ ይበቅልባቸዋል ማለት ነው። ይሄም ወደ 190 ሚሊዮን የሚጠጉ ሴቶችን በዓለማችን ያጠቃል ማለት ነው። በሶስተኛ ደረጃ ማወቅ ያለባችሁ ኢንዶሜትሪዮሲስ ለማርገዝ በጣም ከሚያስቸግሩ ነገሮች አንዱ ሴቶች 30 እና 40 ዓመት ሲደርሳቸው እርግዝና እንዳይፈጠር ከሚከለክሉ ነገሮች አንዱ ኢንዶሜትሪዮሲስ ማለት ነው። ኢንዶሜትሪዮሲስ ነው ማለት ነው። በአራተኛ ደረጃ ማወቅ ያለባቸው ኢንዶሜትሪዮሲስ በአብዛኛው መንስኤው ምን እንደሆነ በእኛም በሐኪሞችም ዘንድ በደንብ አይታወቅም። ቲዎሪዎች አሉ። ሪትሮግሬድ ሚኒስትሬሽን ወይም ደግሞ የወር አበባ ወደ ውጭ መፍሰስ ሲገባው አንዳንድ ጊዜ ወደ ኋላ ሲፈስ ነው የሚሉ የተለያዩ ቲዎሪዎች ጄኔቲክስ የሚባሉ አሉ። ግን ፉሊ አንደርስቱድ የሆነ ወይም ደግሞ በደንብ ግንዛቤ የተያዘበት መንስኤ ምክንያት አይታወቅም ማለት ነው። አራተኛው ፋክት እሱ ነው። በአምስተኛ ደረጃ የታወቀ ኪውር ወይም ማዳኛ ነገር የለውም። ሕክምናው ራሱ ሲምፕቶማቲክ ቴራፒ ወይም ደግሞ እሱን ያመጡትን ችግሮች ለምሳሌ ህመም ያመጣል፣ በጣም ክሮኒክ ፔልቪክ ፔን ያመጣል፣ ሲቪር የሆነ በግንኙነት ሰዓት ላይ በጣም ከባድ ህመም ያመጣል። እንደዚሁ ሽንት ሲሸና፣ ሰገራ ሲወጣ አንዳንድ ሴቶች ላይ በጣም ከበድ ያለ ህመም የፔሪድ ጊዜ ወይም የወር አበባ ህመም ያመጣል ማለት ነው። ስለዚህ ያንን በሚያመጣ ሰዓት ያንን ለመከላከል የተለያዩ ህክምናዎች አሉ። ብዙ ጊዜ የሆርሞን ህክምና ነው የሚሰጠው። ያ ማለት ቾይስ ወይም ደግሞ ፒልስ የምንለው ሊሰጥ ይችላል። ሰርጀሪም አንዳንድ ጊዜ ሊደረግ ይችላል። አንዳንድ ጊዜ ደግሞ ማስታገሻዎች ሊታዘዙ ይችላሉ ማለት ነው። ግን ኪውር ወይም ደግሞ ሚድን አይነት ነገር እስካሁን የታወቀ ነገር ያለው ነገር አይደለም፣ ግን መታከም ይችላል ማለት ነው። ከዛ ውጪ በስድስተኛ ደረጃ ሚስዲያግኖስ ይደረጋል። በብዛት ሚስዲያግኖስ ይደረጋል። በብዛት ሚስዲያግኖስ ከሚደረጉ ህመሞች ነው ማለት ነው። ብዙ ጊዜ ወይ ደግሞ ፔልቪክ ኢንፍላማቶሪ ዲዚዝ የማፀንና የመዋለጃ ክፍል ህመሞች ሊኖር ይችላል። ወይ ደግሞ አንዳንድ ጊዜ ኢሪታብል ቦል ሲንድሮም የአንጀት ጋር የተያያዘ ችግር ተደርጎ ሊወሰድ ይችላል። አንዳንዴ ኦቫሪያን ሲስት ሊመስል ይችላል። ስለዚህ ብዙ ጊዜ ቆይቶ ከብዙ ህመሞች ኤክስክሉዥን ሌሎቹ አለመሆናቸው የተረጋገጠ ሲሄድ መጨረሻ ላይ በብዛት የሚታወቅ ነው ማለት ነው። በዋናነት እነዚህን ነገሮች ያስከትላል ማለት ነው። እና ደግሞ በብዛት ግን ሴቶቹ የሚቸገሩት በዋናነት ፕሬግናንሲ ስለሚከለክል ወይም ደግሞ ኢንፈርቲሊቲ ስለሚያመጣ በማርገዝ ጊዜ ስለሚቸገሩ ነው ማለት ነው። ስለዚህ እነዚህ በትንሹ ስለ ኢንዶሜትሪዮሲስ ፋክቶች ናቸው። ብዙ ሴቶች ኢንዶሜትሪዮሲስ ይኖራቸውና በፔሪድ ጊዜ ከፍተኛ የሆነ ህመም ይኖራቸዋል። እንደገና በግንኙነት ሰዓት በጣም ከፍተኛ የሆነ ህመም ሊኖራቸው ይችላል። አንዳንድ ጊዜ ሲሸኑም ሰገራም ሲቀመጡ ህመም ሊኖራቸው ይችላል። እንደዚህ በሚሆን ጊዜ መመርመር
አስፈላጊ ነው ማለት ነው። ልጅ ግርዛት ወይም ፊሜል ጄኒታል ሙቲሌሽን በጣም መቅረት ያለበት ባርባሪክ የሆነ ትራዲሽናል ባህላዊ ሃርምፉል ወይም ደግሞ ጎጂ ባህላዊ ልማድ ነው ማለት ነው። የዓለም ጤና ድርጅትም ይሄን አውግዞት ማንኛውም ሴት እንዳትገረዝ ይመክራል ማለት ነው። የተገረዛችሁ ደግሞ ቀሪውን አካላችሁን ኤክስፕሎር በማድረግ ለባለቤታችሁ ለጓደኛችሁ የሚመቻችሁን ነገር ማስረዳት ይጠበቅባችኋል ማለት ነው። ሞሪንጋ ኦሊፌራ ወይም ደግሞ ታምረኛው ቅጠል ወይም ደግሞ የህይወት ቅጠል በመባል የሚታወቀው ቴስቴስትሮን ለመጨመር ስንፈተ ወሲብ ለመቀነስ ይረዳል ወይ ብሎ አንድ ሰው ጠይቆኛል ማለት ነው። እንግዲህ ሞሪንጋ ኦሊፌራ ከወደ ህንድ የተገኘ ቅጠል ነው። ይህ ቅጠል አንቲባክቴሪያ ወይም ጸረ ተህዋስ፣ አንቲኦክሲዳንት ወይም ደግሞ አንቲኢንፍላማቶሪ ያለው ነው ተብሎ ብዙ ተዘግቦለታል ማለት ነው። በዚህ ቪዲዮ የምነግራችሁ ግን እውን ሞሪንጋን ቅጠል መጠቀም ቴስቴስትሮን ይጨምራል፣ ስንፈተ ወሲብንስ ለመከላከል ይረዳል ወይ የሚለው ሪሰርች አገላብጬ መጥቻለሁ፣ እነግራችኋለሁ። እስከ መጨረሻ ተከታተሉኝ ማለት ነው። እንግዲህ ሞሪንጋ በአንድ ጥናት ተጠንቷል። በጣም ኢንተርኔቱን ያጥለቀለቀው ጥናት አንድ በአይጦች የተደረገ ጥናት አለ ማለት ነው። እነዚህ አይጦች መጀመሪያ ከፍተኛ ጭንቀት ውስጥ እንዲገቡና እንደገና ደግሞ እንቅስቃሴ እንዳያደርጉ ተደርጎ ኦልሞስት የቴስቴስትሮን ሌቭላቸው በጣም እንዲቀንስ ከተደረገ በኋላ ከዛ ሞሪንጋ በተለያየ ዶዝ ተሰጣቸው እና ከኮንትሮል ወይም ካልተሰጣቸው ጋር ሲነጻጸር ሞሪንጋ የተሰጣቸው ትንሽ የቴስቴስትሮን መጠናቸው ከፍ አለ ማለት ነው። እንግዲህ ይሄ የሆነው ተብሎ የሚታሰበው ሞሪንጋ በውስጡ አንቲኦክሲዳንት ስላለው እንደዚሁ ደግሞ ፎስፎዳይስተሬስ ኢንሂቢተር ፎስፎዳይስተሬስ 5 የሚባሉ አሉ። እነሱን ኢንሂቢት ስለሚያደርግ እንደዚሁ ደግሞ የጭንቀት ወይም ኮርቲሶልን ዝቅ ስለሚያደርግ ተብሎ ነው ታሰበ ማለት ነው። ስለዚህ ወደ ብልት የሚሄደውን የደም ፍሰት በመጨመር ብልት እንዲቆም ጥንካሬው በተሻለ መልኩ እንዲሆን ቴስቴስትሮኑ ከፍ እንዲል አደረገ ማለት ነው። አሁን ይሄ ምንድነው መሰላችሁ? እንደዚሁ ከላይ ሲታይ ኦኬ ቴስቴስትሮን ይጨምራል፣ ስንፈተ ወሲብ ይቀንሳል የሚል ኮንክሉዥን ሊሰጥ ይችላል። ግን ትክክል አይደለም፣ በቂ መረጃ የለም። ምክንያቱም አንደኛ ይሄ ራት ስተዲ ነው፣ በአይጥ ላይ የተደረገ ጥናት ነው። ስለዚህ አልፎ ብዙ ጥናት መደገም አለበት። አንደኛ በአይጥም ቢሆን በሌላም እንስሳ፣ ሁለተኛ በሰው መጠናት አለበት፣ ሶስተኛ ደግሞ አሁን ይሄ የተደረገው ሪል ላይፍን የሚወክል አይደለም። የተጨመረው የቴስቴስትሮን መጠን ሲግኒፊካንት አይደለም። ሌላ ቫይታሚን ሲ ወይም ደግሞ ሌላ ቫይታሚን ቢወስድም በዛ ሁኔታ ላሉ አይጦች የቴስቴስትሮን መጠናቸው የተወሰነ ሊጨምር ይችላል ማለት ነው። የሚያሳዝነው ደግሞ በሌሎች ጥናቶች ይሄ ነገር አልተደገመም ማለት ነው። ስለዚህ ሪፕሮዲዩሲቢሊቲ ኢሹ አለበት ማለት ነው። ስለዚህ እንደውም አንዳንድ ጥናቶች ላይ ምን ተገኘ? የቴስቴስትሮን መጠን እንደሚቀንስ። ምክንያቱም ፕሮላክቲን የተባለ ሆርሞንን በመጨመር ቴስቴስትሮንን በመቀነስ፣ ስለዚህ ቴስቴስትሮን ከቀነሰ ደግሞ ስንፈተ ወሲብ ሊያመጣ እንደሚችል የሚያሳዩ ጥናቶች አሉ ማለት ነው። ኮንክሉዥን ወይም ደግሞ መጨረሻ ላይ ስንደመድብ ሞሪንጋ ቴስቴስትሮን ለመጨመር በቂ መረጃ የለም። አይጨምርምም አይደለም፣ ይጨምራልም አይደለም፣ በቂ መረጃ የለም ማለት ነው። እስካሁን ባለው ጥናት መሰረት ቴስቴስትሮንን ለመጨመር በቂ መረጃ የለም። ምክንያቱም ኮንፍሊክቲንግ ሪዘልት ወይም ደግሞ አንዱ ከፍ ያደርጋል አንዱ ዝቅ ያደርጋል ስላለ ትልቅ ራንደማይዝድ ትራያል ስለሚፈልግ አሁን ባለው መሰረት ግን በቂ ኮንክሉዥን ወይም መደምደም አይቻልም ማለት ነው። ነገር ግን ሞሪንጋ ሌሎች ጥቅሞች እንዳሉት የሚያሳዩ ጥናቶች አሉ። ያንን ገብታችሁ ማየት ትችላላችሁ። ስፔሲፊካሊ ግን ቴስቴስትሮን እና ስንፈተ ወሲብ ላይ ያለው ኢፌክት ከአንቲኦክሲዳንት እና ከአንቲኢንፍላማቶሪ ኢፌክት የዘለለ ወይም ከሌሎች ቫይታሚኖች የዘለለ አይደለም ማለት ነው። ፒአይዲ ማለት ምህጻረ ቃል ሲሆን ፔልቪክ ኢንፍላማቶሪ ዲዚዝ ማለት ነው። ይሄ ምን ማለት መሰላችሁ? የሴቶች የውስጥኛው የመራቢያ አካል ኢንፌክሽን ማለት ነው። የውስጥኛው የሴቶች የመራቢያ አካል የሚባለው ደግሞ ሰርቪክስ የምንለው የማህፀን በር፣ ማህፀን ራሱ፣ የማህፀን ቱቦዎች፣ ሁለት ቱቦዎች አሉ። ከነሱ ጋር የተያያዙት ደግሞ እንቁላል የሚያመርቱት እንቁልጢ ወይም ኦቫሪ የምንላቸው በኢንፌክሽን ሲጠቁ ፔልቪክ ኢንፍላማቶሪ ዲዚዝ እንለዋለን ማለት ነው። እንግዲህ ይህ ኢንፌክሽን ብዙ ጊዜ
ከአባላዘር ጋር የተያያዘ ነው። የአባላዘር ኢንፌክሽን ይሆናል። ወይም የአባላዘር የሚያመጡ ኢንፌክሽኖች እንደነ ክላሚዲያ፣ ጎኖሪያ የተባሉ ባክቴሪያዎች ጋር የሚመጣ ነው። ነገር ግን ሌላ ጊዜ ደግሞ ከአባላዘር ጋር ያልተያያዘ ወይም የአባላዘር ያልሆነ ኢንፌክሽን ከማፀን ወይም ከሴቷ ብልት ቫጃይና ከምንለው ተነስቶ ወደ ማፀን በር፣ ወደ ማፀን ቱቦና እንደዚሁም ወደ ኦቫሪ በመሄድ ኢንፍላሜሽን ወይም ደግሞ ኢንፌክሽን ሊፈጥር ይችላል። ያንን ፔልቪክ ኢንፍላማቶሪ ዲዚዝ እንለዋለን። ያ ማለት እንግዲህ ባጭሩ የአባላዘር ሊሆንም ላይሆንም ይችላል ማለት ነው። ፒአይዲ ማለት እንግዲህ ፒአይዲ ማለት ኢንፌክሽን ነው ማለት ነው። ቤዚካሊ የሴቶች የመራቢያ አካላትን የሚያጠቃ በጣም በብዙ ወጣት ሴቶች ዘንድ የሚገኝ ኢንፌክሽን ነው ማለት ነው። ይሄ ኢንፌክሽን እንግዲህ በጣም የሚታወቅባቸው 3 ከባባድ ችግሮች አሉ። አንደኛው ሁለቱንም የማፀን ቱቦዎች በማጥበብ ብዙ ሴቶችን መካን ያደርጋል ማለት ነው። ለአይቪኤፍ ብዙዎች ከሚላኩት ከዚህ በተያያዘ ነው ማለት ነው። ስለዚህ አንደኛ መካንነት ያመጣል። ሁለተኛ ደግሞ የማፀን ቱቦዎችን አጥብቦ እርግዝና ከተፈጠረ በኋላ ጽንሱ ወደ ማፀን እንዳይሄድ በማድረግ ከማፀን ውጪ እርግዝና እንዲፈጠር ያደርጋል። ኢክቶፒክ ፕሬግናንሲ የምንለውን ያስከትላል ማለት ነው። እሱ ደግሞ በጊዜ ታውቆ ካልታከመ ሴቷን ሕይወት ሊያሳጣ የሚችል ነገር ነው። ከባድ ችግር ነው ማለት ነው። በሶስተኛ ደረጃ ሴቶች ከእምብርት በታች ለረጅም ጊዜ የሚቆይ ህመም እንዲኖራቸው ወይም የረጅም ጊዜ የዳሌ ህመም ክሮኒክ ፔልቪክ ፔን የምንለውን ያስከትላል ማለት ነው። እንግዲህ ፒአይዲ ምንም ምልክት ላያሳይ ይችላል። በአብዛኞቹ ሴቶች አያሳይም። አንዳንድ ጊዜ ግን ምልክቶች ይኖሩታል። ከእምብርት በታች ህመም፣ በማፀን በኩል የሚመጣ ፈሳሽ ቢጫ የሆነ እንደገና ደግሞ በወር አበባ ጊዜ ከባድ ህመም፣ ከወር አበባ በኋላ በሁለት ወር አበባዎች መካከል መድማት፣ ከግንኙነት በኋላ መድማት፣ እንደዚህ ካለ በጊዜ መታከም ይፈልጋል። ለመታከም ደግሞ አንቲባዮቲክ አለ። ፓርትነር ወይ ጓደኛ ሊታከም ይገባል። በመድኃኒት በሚወሰድበት ጊዜ ደግሞ ኢንተርኮርስ ወይም ግንኙነት አይደረግም ማለት ነው። አንብቡት። እውነት ነው። ከባድ ስራ ለወንዶቹም ይሰራል። የስራ ድካም ካለ መጀመሪያ ሰውነታችን በሚደክምበት ጊዜ እረፍት ነው የሚፈልገው። ስለዚህ በጣም ደክሞን በምንውልበት ጊዜ ወንዶችም ሆኑ ሴቶች መጀመሪያም ደስ ትዝ የሚለን ማረፍና እንቅልፍ መተኛት ነው ማለት ነው። ይሄ ትክክለኛ ፊዚዮሎጂክ ነገር ነው ማለት ነው። በተጨማሪም ወርክ ሪሌትድ ስትረስ ወይም ደግሞ ከስራ ጋር ያለ ጫና ኮርቲሶል የተባለ የጭንቀት ሆርሞን ይጨምራል። ያ ኮርቲሶል ደግሞ በወንዶች የቴስቴስትሮን እጥረት እንዲገጥም፣ በሴቶች ደግሞ የኤስትሮጂን ሆርሞን እጥረት እንዲገጥም ያደርጋል። እነዚህ በሚገጥሙበት ጊዜ ፍላጎት መቀነስ፣ ድካም። ስለዚህ ይሄኛውን ወደኋላ መውሰድ ማለት በቃ ለጊዜው ማያስፈልግ አይነት አድርጎ ሰውነታችን ይወስደዋል። በዚህም የተነሳ ሴቶች በደከማቸው ሰዓት ለወንዶች ሲሉ ግንኙነት ሊያደርጉ ይችላሉ። በሚያደርጉበት ጊዜም ድርቀትና ህመም ሊገጥማቸው ይችላል። ይሄም ነገሩን የበለጠ እንዲያስጠላቸው ሊያደርግ ይችላል ማለት ነው። ስለዚህ የስራ ጫናና የስራ ጋር የተያያዘ የስራ ጭንቀት ልንለው እንችላለን። ወርክ ስትረስ፣ ወርክ ሎድ፣ በርናውት፣ ስራ ላይ ራሱ ዴድላይኖች የበዙበት፣ ስራው ራሱ ጫና የበዛበት በሚሆንበት ጊዜ ይሄን ነገር በከፍተኛ ሁኔታ ጫና ይፈጥራል ማለት ነው። ይሄ ለሁለቱም ጾታ የሚሰራ ሆኖ ሳለ በወንዶቹ ስንፈተ ወሲብ ያመጣል፣ በሴቶቹ ደግሞ ያው ይሄንን ነገር ችግር ይፈጥርባቸዋል ማለት ነው። ዶክተርዬ እስቲ ቫይታሚን ዲ ምንድን ነው ብሏል አንድ ጠያቂያችን። በዚህ ቪዲዮ ስለ ቫይታሚን ዲ 4 ጥቅሞችና 3 ደግሞ ቫይታሚን ዲ ከየት ማግኘት ይቻላል የሚሉትን እነግራችኋለሁ። የመጀመሪያው ቫይታሚን ዲ ጥቅም አጥንታችን ላይ ነው። አጥንታችን እንዳይሳሳ እና እንዳይሰበር ካልሽየምን አብዞርብ በማድረግ ቫይታሚን ዲ ይጠቅመናል ማለት ነው። ስለዚህ ቫይታሚን ዲ እጥረት ካለ የአጥንት ህመም እንደዚሁ ስብራት በቀላሉ ሊገጥመን ይችላል። አጥንታችንም ሊሳሳ ይችላል ማለት ነው። ሁለተኛው ጡንቻ ነው። ጡንቻ እንዲፈረጥም እንዲበለጽግ ቫይታሚን ዲ ከሚያስፈልጉ ሚነራሎች ማለት ነው። ስለዚህ የቫይታሚን ዲ እጥረት ያለባቸው ሰዎች በተደጋጋሚ ከፍተኛ የሆነ የድካም ስሜት ሊሰማቸው ይችላል። አንዳንዴ
ጡንቻቸውም ሊያማቸው ይችላል ማለት ነው። ሶስተኛው ጥቅም ደግሞ አንጎላችን ላይ ነው ወይም ብሬን ላይ ያለው ኢፌክት ሙዳችን የተስተካከለ ወይም ጸባያችን ጥሩ ሆኖ እንዲቀጥል ይረዳል ማለት ነው። ቫይታሚን ዲ በጣም ዝቅ በሚልበት ጊዜ ሙዳችን ዝቅ ብሎ ዲፕሬሽን ወይም ድባቴ ሊያመጣ ይችላል ወይም ደግሞ ሙድም ጥሩ እንዳይሆን ሊያረግ ይችላል ማለት ነው። አራተኛው ጥቅም የቫይታሚን ዲ የሰውነታችን የመከላከል አቅምን በጣም ይደግፋል ማለት ነው። የመከላከል አቅም ዝቅ በሚልበት ጊዜ በቫይታሚን ዲ እጥረት ምክንያት ተደጋጋሚ ኢንፌክሽን ያመናል ማለት ነው። ስለዚህ በተደጋጋሚ ኢንፌክሽን እንዲያመን መንስኤ ይሆናል ቫይታሚን ዲ እጥረት ማለት ነው። ስለዚህ ዋና ዋና ጥቅሞቹ እነዚህ ናቸው። ቫይታሚን ዲ ከየት ይገኛል ካልን አንደኛው በቀላሉ የሚገኘው ከፀሐይ ብርሃን ነው። ከ15 እስከ 30 ደቂቃ ቀጥታ የፀሐይ ብርሃን በማግኘት አልትራቫዮሌት ቢ የተባሉ የጨረር አይነቶች ቫይታሚን ዲ እንዲሰራ ሰውነታችን ያግዛሉ ማለት ነው። ሁለተኛው ደግሞ ፋቲ ፊሽ የሚባሉት ናቸው። በተለይ ሳልሞን፣ ማካሬል እነዚህ የባህር ምግቦች ላይ ቫይታሚን ዲ በደንብ አለ ማለት ነው። ሌላኛው ፎርቲፋይድ ምግቦች ናቸው። በተለይ ወተት ላይ ቫይታሚን ዲ ያለው ወተት እንደዚሁ ጥቅም ያስገኛል ማለት ነው። እንቁላል በተለይ ቢጫው ክፍል ደግሞ አላቸው ማለት ነው ቫይታሚን ዲ። ይህን ይመስላል ወንድሜ።